ሃይሚና ብሩክ ስለዚህ ቅመሜ ሁሉንም ነገር ሄጄ ያሳይሻለሁ። ይኸውላችሁ አሁን ማለት ነው ከዚህ በፊት ሃይሚ እሷም ደግሞ ብሩክ እየተባባሉ ነበር የሚጠራሩ። አንድ በጣም በቃ ልዋጥልኝ ያለ ነገር ስለሆነ ነው ይሄ ግዴታ በቃ እየታየኝ ያለው ነገር ስለሆነ ግዴታ መናገር አለብኝ። ገብቷችኋል አይደል? እኔ አሁን በዚህ ሰዓት ለምን ሰላም ፈጠሩ እያልኩ አይደለም። እዚህ ላይ በቃ ሰላም እንደፈጠሩ እያሳዩ ነው። ገብቷችኋል አይደል? እያሳዩ ነው። ከዚህ በፊት በነበሩት ቪዲዮዎች ግን በጣም የሚያስደነግጥ ቪዲዮ ነበር የተሰራ። አይታችሁታል ብዬም ደግሞ ተስፋ አደርጋለሁ። ይሄ ግልጽና ግልጽ የሆነ ነገር በጣም እሱም ዝቶ እሷም ዝታ ቆረጥኩኝ ምናምን ነገር እሷም ብላ እሱም ብሎ እንደዛ ምናምን ነገር ተዛዝተው ነው የነበረ ቪዲዮ። አይታችሁታል በሙሼ ፊት በጣም ብዙ ነገር ሲባባሉ ነበረ ምናምን ነገር እና ከዛ ቪዲዮ ኢማጂን አንድ ቀን ቀሩ። ከዛ በኋላ የዛሬው ቪዲዮ ደግሞ ለየት ያለ ነው። በማሽን የመጡት ጭራሽ ገባችሁ አይደለ? ይሄ ነገር እኔ አእምሮዬ ላይ ጥያቄ ይፈጥሮብኛል። ይቅርታ አድርጉልኝ። ጥያቄ ፈጥሮብኛል። ግራም አጋብቶኛል። የምሬን ነው። ግራ ተጋብቼባችኋለሁ። ለምን ግራ እንደተጋባው ደግሞ እርግጠኛ ነኝ እናንተም የኔ ስሜት ስለተሰማችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ላስወልድሽ ማለት ነው። ያው ላስወልድሽ ነው ማለት ይችላል ወይስ አግተሽ አንቀሽ ልታስወልድሽ ነው? አሁን ከዩ ጋር የመጀመሪያ ፍቅረኛ ነበረች። ከሷ ጋር እኔ እኮ እዩ የምትባለው ልጅ ሌላ ይሄ ትክክለኛ ስሙ አዩ ነው ሲያቆላመጧት ነው። ቆይ እኔ እኮ የማይገበኝ ነገር እኮ ይሄ እኮ ነው ፋሚሊ፣ የምሬን ነው የማይገበኝ ነገር። እዩ እያሉ ያቆላመጧታል ጠላታቸው። እኔ ማን ነው ስም? ኧረ በስመ አብ ውብ አለም ነው እዩ ነውስ ማን ነው? እኔ እኮ ግራ ገባኝ። አሁን ደግሞ ኢማጂን ከዛ ጦርነት ከነበረው ህይወታቸው ወጣው ጭራሽ ስለመውለድም ስላለመውለድም ማውራት ጀምረዋል። እየተሳሳቁ እየተሽኮረማመሙ ምናምን ጀምረዋል። እንደ አዲስ ደግሞ መጀናጀን ጀምረዋል ብሩክና ሃይሚ። አረ ምን ጉድ ነው ፋሚሊ! አረ እኔ ሊገበኝ አልቻለም። አስረዱኝ፣ ኮሜንት ላይ አስረዱኝ ፋሚሊ። እኔ ሊገበኝ አልቻለም። እንዴ ምንድነው? እሺ ቆይ የዛሬ ቪዲዮ ግራ እየገባኝ ነው። በቃ በጣም ግራ ተጋብቻለሁ። እንዴ ምንድነው? እሺ ቆይ እሺ ይሁን ብቻ እኔ ሌላው ይቅር ፋሚሊ፣ የምሬ ነው ሌላው ይቅር። እሺ አሁን ሃይሚም ብሩኬም ነጭ ልብስ ነው ያደረጉ። ይሄ ነገር እስኪ ስለ እውነት የምሬን ነው ይሄ ነገር እውነት ሳይታሰብበት ነው? እኔ ይሄ ነው አእምሮዬ በጣም በቃ ግራ እያጋባኝ ያለው ፋሚሊ። የምር አስበውበት ነው ነጭ የለበሱት ነውስ በአጋጣሚ ነው ይሄ ነገር እንደዚህ አፕን ያደረገው? እስኪ ንገሩን ኮሜንት ላይ አየዋለሁ ፋሚሊ፣ ኮሜንታችሁን አየዋለሁ። ብሩክም ሃይሚም ደግሞ እንደምትመለከቱኝ አውቃለሁ፣ እንደምታዩኝ አውቃለሁ። አስረግጬ እነግራችኋለሁ። ጻፉላችሁ ፋሚሊ፣ ጻፉላችሁ፣ ንገሩኝ። ለኔ ሼር ነው ማድረገው፣ እኔ ራሴን እምልክላችሁ ፋሚሊ። እና ሁሉም ነገር እንደጠበቅኩት አልሄደልኝም። በእንደዚህ አይነት ደስ በሚል ነገር ወይ ከዚህ በኋላ ብሩክና ሃይሚ የበፊቱን ጸብ ያነሱታል ነው የምትሉኝ? መኝኝ አጥመኝኝ ይከራከራሉ ነው የምትሉኝ? እንደዛ ነው ወይ የምትሉኝ ፋሚሊ? እንደዛ የምታስቡ ከሆነ ተሳስታችኋል። ብሩክና ሃይሚ እዚህ ላይ ታርቀዋል። ነገ በጣም በሚገርም ቪዲዮ ደግሞ እንመለከታችኋል። ከዚህም ደግሞ በበለጠ ገባችሁ? የምሬን ነው። ታያላችሁ ፋሚሊ፣ ታያላችሁ። በጭራሽ ብሩክና ሃይሚ ሊለያዩ የማይችሉ ሰዎች ናቸው። ሃይሚም ብሩኬም ደግሞ የሃይሚና የሃይሚ ብቻ ነው። የምሬን ነው የምነግራችሁ። ስንት ነገር ተባሉ፣ ስንት ነገር ተባልነ፣ በቃ የማይታረቁ አይነት ሲቹዌሽን ደረሱ። በጣም ከባድ ችግር ውስጥ ገቡ። እኛ በጣም በጭንቀት ፈነዳን። እኛ በጣም በቃ እመኑኝ፣ በቃ ብሩክና ሃይሚ መቼም ሊለያዩ አይችሉም። ከዚህ በኋላ እንኳን ቢጣሉ መቼም ሊለያዩ እንደማይችሉ አስረግጬ ልነግራችኋለሁ። ከዚህ በላይ ምንም ልላችሁ አልችልም። ምክንያቱም ከዚህም በፊት ስናገረው የነበረው ነገር ይሄንን ስለሆነ መቼም ሊለያዩ አይችልም እያልኩ በተደጋጋሚ ስናገር ነበር። የፈለገ ችግር ያመጣሉ፣ እኛን ተናግሮ አናጋሪ ያደርጉናል እንጂ በጭራሽ ሊጣሉ አይችሉም እነዚህ ልጆች። ልለያያችሁ ብትሏቸው ራሱ አይለያዩም እነዚህ ልጆች። የምሬን ነው የምነግራችሁ።
በቃ ልፋታችሁ ነው ከንቱ የሚሆነው ብሩክና ሀይሚን ለመለያየት የምትሄዱ ሰዎች ማለት ነው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁ እንደምን ሰነበታችሁ? ከጥምቀት መልስ እንዴት ነበር ውሉ? አይኑ እኔ እንኳን አደረሳችሁ የማልልበት ትልቅ ምክንያት እንዳለኝ ታውቃላችሁ። እኔ እናንተ ውድና የተከበራችሁ ቤተሰቦቼ ከአገር ውጭ ያላችሁ እንዲሰማችሁ ስለማልፈልግ ነው። ግን እንኳን አደረሳችሁ ይሁን። እኔ ምን ማለት አለብኝ? ምን እላለሁ? ፋሚሊ የምሬ ነው። በጣም ነው የምወዳችሁ። እንዲሽ ብሎ እንዳይሰማችሁ የብቸኝነት ስሜት እንዲሰማችሁ አልፈልግም። በቃ እኔ ወንድማችኋለሁ፣ ሁላችሁ አፍታታችኋለሁ፣ አዝናናችኋለሁ ነው የምላችሁ። ሰው እንግዲህ ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ የተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ኮሜንታችሁን፣ ሀሳብ አስተያየታችሁን ደግሞ ጻፉላችሁ፣ ይመለከቱታል። እኔ ራሴ ልክላችኋለሁ። ቀጥታ ወደ ቪዲዮ እናልፋለን። በጣም ነው በምወድሽ፣ በጣም ነው በማከብርሽ፣ በጣም ነበር የምወድሽ። አዎ አሁንስ አትወደኝም ወይ? አሁንስ አታፈቅረኝም ወይ? አሁንስ ለኔ ያለ ስሜት እንዴት ነው እያለች ነው ሀይሚ ዊል። እንግዲህ እንደዛ ነው እየተናገረች ያለች፣ እንደዛ ነው ማለት ልጅቷ አሁን ሊያበሳጫት ፈልጎ ነው ፋሚሊ። አሁን እንደዚህ እያለ ያለው ሊያበሳጫት ነው እንጂ ሌላ ምንም አላማ እንደሌለው ግልጽ ነው። አሁን ፍቺ ነው ሁሉም ነገር ላይ ድርቅ ማለት ወከ በጣም ነበር የምወድሻል። አሁን አትወደኝም ወይ እያለች እኮ ነው። በጣም ነው ድርቅ የምትለው ሀይሚ። ድርቅ ስትል ደግሞ በጣም የምታናድደው። የምሬን ነው የምነግራችሁ። አልገባችሁ ግን ፍቅሩ መቼስ እንደ ቀልድ አይታይም። የሀይሚና የብሩኬ ፍቅር እንደ ቀልድ የሚታይ ነገር አይደለም። ገባችሁ አይደለ? ግን አንድ ግራ የገባኝ ነገር አለ፣ በኋላ የምናገረው ይሆናል። ስለዚህ ቅመሜ ሁሉንም ነገር ሄጄ ያሳይሻለሁ። ይኸውላችሁ አሁን ማለት ነው ከዚህ በፊት ሀይሚ እሷም ደግሞ ብሩክ እየተባባሉ ነበር የሚጠራሩ። አንድ በጣም በቃ ልዋጥልኝ ያለ ነገር ስለሆነ ነው ይሄ ግዴታ፣ በቃ እየታየኝ ያለውን ነገር ስለሆነ ግዴታ መናገር አለብኝ። ገብቷችኋል አይደለ? እኔ አሁን በዚህ ሰዓት ለምን ሰላም ፈጠሩ እያልኩ አይደለም። እዚህ ላይ በቃ ሰላም እንደፈጠሩ እያሳዩ ነው። ገብቷችኋል አይደለ? እያሳዩ ነው። ከዚህ በፊት በነበሩት ቪዲዮዎች ግን በጣም የሚያስደነግጥ ቪዲዮ ነበር የተሰራ። አይታችሁታል ብዬም ደግሞ ተስፋ አደርጋለሁ። ይሄ ግልጽና ግልጽ የሆነ ነገር በጣም እሱም ዝቶ እሷም ዝታ ቆረጥኩኝ ምናምን ነገር እሷም ብላ እሱም ብሎ እንደዛ ምናምን ነገር ተዛዝተው ነው የነበረ ቪዲዮ። አይታችሁታል። በሙሼ ፊት በጣም ብዙ ነገር ሲባባሉ ነበረ ምናምን ነገር እና ከዛ ቪዲዮ ኢማጂን አንድ ቀን ቀሩ። ከዛ በኋላ የዛሬው ቪዲዮ ደግሞ ለየት ያለ ነው። በማሽን የመጡት ጭራሽ። ገባችሁ አይደለ? ይሄ ነገር እኔ አእምሮዬ ላይ ጥያቄ ይፈጥሮብኛል። ይቅርታ አድርጉልኝ፣ ጥያቄ ይፈጥሮብኛል። ግራም አጋብቶኛል። የምሬን ነው። ግራ ተጋብቼባችኋል። ለምን ግራ እንደተጋባው ደግሞ እርግጠኛ ነኝ እናንተም የኔ ስሜት ስለተሰማችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ነገሮችን ለሁሉ አንቺን ለማስደሰት ባይዘው ከዚህ በፊት አይታችሁት ከነበረ ብሩኬ የመጣ ሰሞን የመጣበት ሌላ ምክንያት አለኝ በጣም በተደጋጋሚ ሲል ለትልቅ ምክንያት እንደመጣ ያስታውቃል። ዝም ብሎ ለኖርማል ነገር እንዳልመጣ ግልጽ ነበረ በሰዓቱ። ምክንያቱም በቃ የነበሩበት ቫይብ የነበሩበት ሲቹዌሽን ምናምን ነገር ፋሚሊ በጣም ጥሩ ነበረ። በቃ የሆነ እኛም ሽማግሌ ምናምን ሊልክ ነው እያልን በጣም ብዙ ስናስብ ነበር፣ ራሳችን ስናስጨንቅ ነበረ ምናምን ነገር። ገባችሁ አይደለ? ምክንያቱም ያንን ሀሳብ ስናስቡ የነበረ ሁለቶች ብሩክና ሀይሚ ጥሩ ስሜት ላይ ስለነበሩ፣ ጥሩ ግንኙነት ላይ ስለነበሩ ነው የነበራቸው አታችመንት በጣም በቃ ጸዴ ነገር ነበር። ፋሚሊ አንድ ቤት ገቡ፣ አንድ ቤት መኖር ጀመሩ። ከዛ በኋላ ሲሰሩት የነበሩት ቪዲዮ አይታችኋል። የሰርግ ቬሎና ሱፍ አድርገው ምናምን ቪዲዮ ሰርተውልናል፣ ተመልክታችኋል። ስለዚህ ለቀልድ እንዳልመጣ ግልጽ ነበር። ገባችኋል? ለቀልድ እንዳልመጣ ግልጽ ነበር። እኔ ግን ግራ ያጋባ ቆይ እነግራችኋለሁ ፋሚሊ፣ እነግራችኋለሁ። በግልጽ ነው የምነግራችሁ። እንዲሁም እስከ መጨረሻው ከተመልከታችሁ ከዛ በመሃል በጣም ወዴት ይሆን ይዟት የሚሄድ ጀመሩ ስራ? አዎ እየጀመረ ነው። ኦኬ እሺ። ሃይ ቤት ነግብ እዚህ ቤት ውስጥ ያው በቃ አለቀ ፋሚሊ። ቤት ተገዛ። ኑ በቃ ቤት ገዝቷል። እንግዲህ ያው ፀሐይ ይረብሻል።
አብለጫለች እኮ እኔ ወዛም ነኝ። ችግር እኮ ነው በእናት ችግር ነው። በቃ አዲስ ቤት ገቡ ማለት ነው። ቤት እየሰራ ነበረ። በቃ እንደሚያገባት እርግጠኛ ነበረ። ሃይሚን ብሩኬ እንደሚያገባት እርግጠኛ ነበር በራሱ ከዛ ቤት ገዛላት ማለት በቃ ቤት ሰሩ። ገባችሁ አይደለ? ቤት ሰርተዋል። ሲጋቡ እዚሁ ቤታቸው ውስጥ ይገባሉ ነው ሐሳቡ ነው። እርግጠኛው ነኝ የምነግራችሁ ሌላ ምንም ሊሆን አይችልም። እንደዚህ ያላለቀ ቤት ውስጥ ገብቶ መቼም ሌላ ነገር ሊሆን አይችልም። አላንቺ ህልም አያችሁ ፈጣሪ ጥሩ ነገር ላይ ከገባን መጋባት ከቻለን ይሁላችሁ። ቅድም ምን እያችሁ ነበረ? ምን ብያችሁ ነበረ? ፋሚሊ በቃ ወደ ቡታጅራ የመጣበት ለትልቅ ምክንያት እንደሆነ ግልጽ ነበረ። እሱም ግልጽ ያደረገው ምንድነው? ሃይሚና ብሩኬ ከዚህ ከመምጣቱ በፊት ብሩኬ ወደ ቡታጅራ በጣም ጥሩ ግንኙነት ስለነበራቸው ገባችሁ። ሁላችንም ለትልቅ ነገር እንደመጣ የገመት ነው ማለት ሶ ከዚህ በላይ ደግሞ ምንም ሰክሰስ የለም። ባይዘው የምሬን ነው። ከዚህ በላይ ሰክሰስ ሊኖር አይችልም። ልጁ ገና ልጅ ነው አይደለ? ልጁ ራሱ ገና ልጅ ነው። ገብታችኋል አይደለ? በዚህ እድሜው ቤት አለው፣ መኪና አለው። ሶ አንድ ወጣት የምሬን ነው የምነግራችሁ በዚህ በብሩኬ እድሜ ያለ ወጣት በጣም ከባድ ነው። ይህንን ነገር ማድረግ ማለት በጣም ዘሙስት በጣም ከባድ የሆነ ነገር ነው። ጭራሽ ደግሞ ኢትዮጵያ ውስጥ ማለት ኢማጂን ፋሚሊ የምሬን ነው። ማሰብ አለባችሁ አሁን ምን አይነት ልጅ እንደሆነ ብሩኬ ማሰብ አለባችሁ። የምሬን ነው። ምን ያክል ነገውን የሚያስብ ልጅ እንደሆነ ምን ያክል ሃርድ ወርከር እንደሆኑ ሁለቱም ማለት ነው። ያንዳቸው ብቻ ጥረት ስላልሆነ ያንዳቸው ብቻ ጥረት አይደለም እዚህ ላይ ለመድረሳቸው ማለት ነው። እነዚህ ልጆች ፋሚሊ አላቅም። አሁን በዚህ መሃል የተጣሉትን ረስተነዋል። ገባችሁ አይደለ? ብሩክና ሃይሚ በቃ የተቆረፋፈዱትን ነገር ረስተነዋል። በቃ በዚህ ቪዲዮ ኦልሞስት እንደተጣረቁ ቁጠሩት ፋሚሊ። ምክንያቱም ቤት እኔ አላቅም። እሺ ይሁን ብቻ ወለከቻለን ብለን ይሄን ቤት ላንቺ ነው ሞር እውነቱ ስነግራችሁ ለሃይሚ ይሄን ቤት እየሰራሁት የነበረው ይሄን ቤት ሃይሚ ላንቺ እየሰራው ነበረ። ገብቶሻል? ሁሉም ነገር አይደለም እኮ እኔ ሃይሚ ለምንድን ነው ፊት ሽሽ ኮስተር ያለው? እሺ ለምንድን ነው? እኔ ግራ ያጋባኝ። አሁን እኮ በደስታ ነበር መፈንጠዝ የነበረብሽ። እንደዚህ አስቡልኛል ብሩኬ፣ እንደዚህ በቃ ያላሰብኩ በቃ አስበው የማታውቀውን ነገር ከጭራሽ ከሱ ደግሞ ሲያደርግላት በጣም ነበር ልትደሰች የሚገባው። ለምንድን ነው እንደዚህ ፊትሽን የጣልሽው ነው ግራ ያጋባኝ። ለምንድን ነው እየተደሰች ያለ ሆኖ ነው? ገብታችኋል ፋሚሊ? እና ሁሉም ነገር እንደጠበቅኩት አልሄደልኝም። በእንደዚህ አይነት ደስ በሚል ነገር ወይ ከዚህ በኋላ ብሩክና ሃይሚ የበፊቱን ጸብ ያነሱታል ነው የምትሉኝ? እመኝኝ አትመኝኝ ይከራከራሉ ነው የምትሉኝ? እንደዛ ነው ወይ የምትሉኝ ፋሚሊ? እንደዛ የምታስቡ ከሆነ ተሳስታችኋል። ብሩክና ሃይሚ እዚህ ላይ ታርቀዋል። ነገ በጣም በሚገርም ቪዲዮ ደግሞ እንመለከታቸዋል። ከዚህም ደግሞ በበለጠ ገባችሁ? የምሬን ነው። ታያላችሁ ፋሚሊ ታያላችሁ። በጭራሽ ብሩክና ሃይሚ ሊለያዩ የማይችሉ ሰዎች ናቸው። ሃይሚም ብሩኬም ደግሞ የሃይሚና የሃይሚ ብቻ ነው። የምሬን ነው የምነግራችሁ። ስንት ነገር ተባሉ፣ ስንት ነገር ተባልነ፣ በቃ የማይታረቁ አይነት ሲቹዌሽን ደረሱ። በጣም ከባድ ችግር ውስጥ ገቡ። እኛ በጣም በጭንቀት ፈነዳን። እኛ በጣም በቃ እመኑኝ፣ በቃ ብሩክና ሃይሚ መቼም ሊለያዩ አይችሉም። አመሰግናለሁ። ቅመሚ ከዚህ በኋላ እየመጣሽ ሁሉም ነገር መከታተል ትችላለሽ። ቴንክ ዩ። መጣላት ቢፈልግ እናንተ ስታስቡት የምሬ ነው። ከሃይሚ ጋር መለየት ቢፈልግ ኑሮ ቅመሜ ይላታል። እስኪ ንገሩኝ እስኪ። በጭራሽ ፋሚሊ የምሬን ነው የምነግራችሁ። በጭራሽ እንካ ቀለበቱን እንካ ብላ አውልቃ እንኳን ብትሰጠው ላምናቸው አልችልም። እነዚህ ልጆች የምሬ ነው ላምናቸው ራሱ አልችልም። ይህን ነገር ማወቅ አለባችሁ። የምሬን ነው የምነግራችሁ ፋሚሊ። ፈልግም ሰላም ይግባልሽ። ጭቅጭቅ ተጀምሮ አይታወቅም። ለማንኛውም አያጅ ሰምታችኋል አይደለ? ይቆረጥላችሁ። እኔ እናንተ ጭቅጭቅ የማይሆን ነገር ነው።
አይ አይ ስንቱን አለ አይ 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 ጊዜ አይ ጊዜ አይ ጊዜ አይ ጊዜ አይ ጊዜ በጣም እኮ ከባድ እኮ በጣም ከባድ እኮ እኛ አሁን በጣም ብዙ ነገር እኮ ብለን ነበር ገብቷችኋል አይደል እነዚህ ልጆች ተለያይተውብን እንዳይቀሩ ምናምን ነገር ግን ዝም ብለን ለፋን እኛ ለፋን እንጂ እንለያያቸው ብለን እንኳን ሴራ ብንጠነስስ እኔና 300 ምናምን የብሩኬ ደግሞ ተከታዮች አብረን እንዲው በጋራ ብንጠነስስ ራሱ ማለት ነው በጭራሽ ሊለያያችሁ እሺ ይሄን ነገር ማመን አለባችሁ ይሁን ብቻ የብሬን ዛሬ በጣም ግራ ገብቶኛል ስሜቴ ሁሉ ድብልቅልቅ ብሏል የብሬን በጣም ተደበላልቋል ስሜቴ ይሁን ብቻ እንኳን ደስ አለሽ ሃይሚ እንኳን ደስ አላችሁ እንኳን ለዚህ ክብር አበቃችሁ ሌላም ይጨምርላችሁ ያው ይጨመርላችሁ ሌላ ምንም ልላችሁ አልችልም ሰርጋችሁን በቅርብ አድርጋችሁ ደግሞ ከዚህ ቤት ደግሞ አንድ ላይ እንደምትኖሩበት እርግጠኛ ነን እንዴ ሶ እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር በቀጣይ እስካገኛችሁ ድረስ መልካሙን እመኝላችኋለሁ የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ ይህን ቪዲዮ የተመለከታችሁ ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እኔን ወንድማችሁ ማድረግ ትችላላችሁ የግላችሁ ወንድማችሁ ማድረግ ትችላላችሁ የዛሬ ቪዲዮ ይመስል ነበር በቀጣይ እስካገኛችሁ ባይ